ምንም ባላጠፋ ራሱ እንደዚህ ናቸው ምንም ሳታጠፊ ነው ማይ እንደዚህ ያለችው አዎ ምንም አላደረኩም የመሰለኝን ነገር አደረኩ ደግሞ ትክክል ምን አድርገሽ ነው ቆይ ምንድን ያደረግሽው እሱን አንተ አይመለከትም ግን ለኔ አስበልኝ ነው የመጣው አሁን ማይ ምንም አትልሽም ተነሽ ወደ ቤት እንሂድ አባብላ አምጣልኝ ብለህ ነው ኤቢ አንቺ እኮ ትልቅ ልጅ ነሽ በዚህ ሰዓት ምክር እንጂ ዱላ ያስፈልግሽ እሱን ለማየ ነገርልኝ እነሱ ግን ሁሌም ነው የሚደበድቡ ትንሽ ቆይታ እዚህ ታወራኛለህ ስራ አለብኝ ይልቅ ተነሽ ወደ ቤት እንሂድ አይ አይደል ማንንም ሰው ለኔ ጊዜ መስጠት አይፈልግም ምን ይናገራል ቶይቅብ ምን አጥፍታ ነው ቆይ ጤነኛ አትመስልኝ የምታደርገውና የምታስበው ነገር ሁሉ እኔን እያስደነገጠኝ ነው ኤቢ ብልጥ ልጅ ናት ነገሮችን አስባ ነው የምታደርገው ምናልባት ሳትረጃት ቀርቶ እንደው ደስ እያሰበች እንዴት ልረዳት የምታስበው ነገር እኮ እንኳን እኔ ምድር ራሱ ይችላል እስቲ መከራታለሁ ጎሽ ናታኒ እስኪ መከራት አስተሳሰበው ሁሉ ለየት ይያለብኝ አንተም ደግሞ አትራቃት እሺ የሆነች ልጅ ነገር እኮ ናት ከየት እንደምታመጣው የምታስበውን ነገር በፍጹም ሊገባኝ አልቻለም እሺ ማይ ችግር የለውም ደንግጣለች መሰለኝ ወዴት ነው የሄደችው ወደ ውጪ ነው የወጣችው ውሃ ማብራት አለች በቃ ሄድና ጥራት አልነካሽም ብላሻለሽ በላት እሺ ማይ ችግር የለውም አመሰግናለሁ ሰላም ወደ ቻናል ቤተሰቦች ያስጡኝ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረ ዳጣ በጣም ተጨነቀች አባትሽ ማን ነው ንገሪኝ ብላ ማርታ ስታስጨንቃት ነበር ነገር ግን ኢሜ የዲኤንኤ ውጤቱን ምን እንደሆነ ለማወቅ በጣም ጓጉታለች ነገር ግን እናቷ ቀልድ እንደጣለችው ስትነግራት ነበር ነገር ግን የዲኤንኤ ውጤቱ ማርታ አንብባለች ማለት ነው እኔ ምን ይሆንሽ ነው ለምን በስነ ስርዓት አትመልሽልኝም ንግግርሽን አስተካክይ እንደዛ እኮ ነው አብረን መሆን የማንችለው ምክንያቱም ለሰው ክብር የለሽም አንድ ነገር ለጠየኩሽ ነገር ግን የምታወሪ አስር ነው ለዳጣ ያለሽ ጥላቻሽ በጣም ከባድ ነው ግን ለምን እንደዛ እንደሆነ ባላቅም በዳጣ ትቀናለሽ እንደ ኢሜ እያለች ጠይቃት ነበር ናታን ነገር ግን የዲኤንኤ ውጤቱን ስታቅ ማርታ እጅግ በጣም ደነገጠች ይሄን ማመን አልችልም እንዴት እንደዚህ ሊሆን ቻለ ልጄ ትክክል ነበረች ማለት ነው እያለች ከሰም ማይ ዲኤንኤ ውጤቱ ላይሽ እንደ ስትላት አይ አላየሁትም ውጭ ላይ ብላ ስትጠይቃ ነበር ነገር ግን ዳጣ ቆይ ምንድነው መናገር ከበደሽ አባትሽን በቁጡ አታውቂም እንዴ ብሎ ስትጠይቃት ነበር አይ እንደዛ እኮ አይደለም እትዬ ስትላት ታዲያ መናገር የከበደሽ እስቲ ንገሪኝ አንቺ የማን ልጅ ነሽ የማሳይ ልጅ ብለሽ ነበር ራስሽ እንዴ አባትሽ እሱም እያለች ስትጠይቃት ከዛ ዳጣ የምትናገረው ስጠፋት ስትጨነቅ ነበር ናታን ዳጣን ይወዳታል ነገር ግን ከሱ ጋር እንድትሆን ከሷ እሷ ትፈልጋለች ነገር ግን መጨረሻ አብሮ የሚሄዱ የማይግባቡ ሰዎች ናቸው ማለት ነው እንግዲህ ለምን እንደዚህ ያደረግሽ ብላ እናቷ ስትጮህበትና ስትደበድባት ነበር ነገር ግን አጠፍቻለሁ ይቅርታ ብላ ስትለምን ነበር ነገር ግን አሁን ጥፋቷ ልክ ነበረች ልጄ እኔን እንጂ የተሳሳትኩ ታይቷት ነበር ዳጣ የደረጀ ልጅ መሆኑን ታረጋግጣለች ማለት ነው እንግዲህ በመጨረሻ ማየት ያልፈለገችው ውጤት ለማየት ተገደደች ማርታ ግን ባለው ይሻለኝ ነበር ለምንስ ብላ ራሷን ጠይቅ ነበር በደጋጋሚ አላየም ብላ በንዴቱ ስትቀደው ነበር ግን ወንም በመጨረሻ ስላላስቻላት ለማየት ወሰነች ማለት ነው እንግዲህ ኢሜ በጣም እያለቀሰች እየተከፋች ነበር እያባበለቻት ነበር እንግዲህ የመሰለኝ ነገር ነው ያደረኩት እንግዲህ ያሰብኩና የመሰለኝ ከማድረግ ወደ ኋላ አይደለም ስለዚህ ምንም ነገር አልሆንኩም እባክህ እያለች ብቻዋን ስታስብ ነበር ናታን እባክህ እድና እስቲ አናግራት በጣም አስደንግጫት ጮህበታለሁ ሆኖም ግን
አላናግራትም። ሰሞኑን እያሰበችው ያለችው ነገር በጣም ከባድ ነገር ነው። በሷ አቅም ላይ ያልሆነ ነገር ነው እያሰበች ያለችው። እስቲ አናግራት ወደ ራሷ እንድትመለስ። አንተን በጣም ተወዳለች እና አንተ የምትለውን ነገር ሁሉ እንደምትሰማ እርግጠኛ ነኝ። እሺ ማሚ አናግራታለሁ፣ አታስቢ፣ አትጨነቂ። ወደ ራሷ ትመለሳለች። ግን ምን እንዳጠፋቸው አይ ልጄ ይሄ ምን ይነገራል? ለመናገር ቃላት ራሱ ይከብደኛል። ስለዚህ ብቻ አናግራትና ወደ ራሷ እንድትመለስ አድርግልኝ እያለችው ነበር። ድንገት ከፍታ ለማየት ፍላጎት ቢኖራትም ነገር ግን ትዳሬን እበትናለሁ ማየት ማየቱ ይሻለኛል ብላ በንዴት ትቀደዋለች ማለት ነው። እንግዲህ ናታን እሚ ምን ተፈጥሮ ነው እስቲ ንገሪኝ፣ ለምን ነው እንደዛ የተፈጠረ? ይሄናል ድብድባ የደረሰ ነገር ምን ያደርገሽ ነው? አይ ምንም አላደረኩትም የመሰለኝ ብቻ ነው ያደረኩት እያለችው ነበር። የመሰለኝ ማለት ምን ማለት ነው? እስቲ በግልጽ ንገሪኝ፣ ምንድነው ያደረግሽው? ቆይ ችግሩ ምንድነው? ለምን እንደዛ ማሚ እንደዛ የተናደደችበት ዋናው ምክንያት ምንድነው? እስቲ ንገሪኝ ትለው። ናታን እኔን ለማጽናናት ነው የመጣው ወይስ ለነገር ልታወራ ነው? ቆይ ካንተ ምን አገባው? ወይስ ለማወቅ በጣም ጉጉጋደራ ሄድን ማሚን ጠይቃ እያለችው ነበር። አልገባኝም። ቆይ ምንድነው በትክክል ማታወሪ እያለች ነበር። ማርታ ሄድን ምጥቱ ለማየት በመክሮም ነገር ግን ካፍታ ለማየት ግን አልቻለችው፣ ወይ ደግሞ በጭራሽ ፈራች ማለት ነው። ትዳሬን እበትናለሁ በዚህ ተንካሻ ምክንያት በማለት ለማየት በጣም ፈራች። ናታን ግን ቆይ ለምን አይገባም? እጅግ በጣም ወዳለሁ እኮ ለምን አትረዳኝም? በማለት ስትነግረው ነበር። ቆይ አልገባኝም፣ አንቺ ከልብሽ ነው እኔን የምትወጪ ወይስ እልህ ነው ያዘ? ምክንያቱም ዳጣ ስለምትቀኝ ነው እንጂ ዳጣ ከኔ ጋር ስትሆኚ እንደዚህ የማይናደድሽ። ስለዚህ ቆይ ከልብሽ ልትወጪኛለሽ እያለ ሲጠይቃት ነበር። አወዳለሁ እያለች መጨረሻ ደረጀና ማርታ አንድ ላይ እያወሩ ነበር። ምን ተፈጥሮ ነው እስቲ ንገሪኝ እያለ ነበር። ከስራ ወደ ቤት አስብበታለሁ ብሏት ነበር። ናታን አስብበታለሁ ለጊዜው፣ አሁን ግን ምን ልልሽ አልችልም በማለት ተስፋ ስለሰጣት በጣም ደስ ብላ ስታቅፍና እንደምትወደው እየነገረችው ነበር። በድጋሚ ልጄ በጣም ተቀይራለች፣ በጣም አብስታለች፣ በትንሹም በትልቁም አትወድኝም አታስቡልኝ ነው የምትለው። ቆይ ምን ጎደለባት? ሁሉ ነገር አለ፣ ሁሉ ነገር ሙሉ ነው። የጎደለባት ነገር አለ? ብቻ በጣም ተበላሽታለች ማርታ። ልክ አይደለችም። አይምሮ ወደ ሐኪም ቤት መሄድ አለባት። ምክንያቱም ከመሬት ተነስታ አትወድኝም ማብዛት አብዝታለች። እንግዲህ ከዚህ በላይ እንዴት እንደምንወድ አላውቅም። እኔ ከማንም ማስልጅ ልጆቼን እንደማስቀድም ታውቃለች። ነገር ግን ዳጣ ቤት ተከራይተን ከዚህ ቤት ብናስወጣ ጥሩ ነው ብላ ስታስብ ይሄማ ሊሆን አይችልም። ለምን ዳጣ ከዚህ ቤት የምትወጣው? ምን አደረገች? ምን ወሰደችበት? ምን ጎደለባችሁ? እያለ እጅግ በጣም ተናደደ። ውሃና ዳጣ ውሃን እየጠበቀች ከሷ ጋር ወደ እየሄዱ ነበር። ያሽበልሽ አሰለኝ እኮ ሶስት የሚያዝ ነገር ነው፣ ይሄንን መያዝ አልነበረብሽ ብላ ቀምታ ትጥላለች ማለት ነው። ማሚ የትኝ ምርመራውን አይሹ እንዴ ለማለት ሰባችሎም። ነገር ግን ጥፋቷንና ናታን በግራው ስር ወድቀሽ ይቅርታ ጠይቃት እያላት ነበር። ከዛ ግራው ስር ወድቃ ይቅርታ ጠይቀች። ማዬ ተቀልሽ የመሰለሽን ለማድረግ ወደ ኋላ እንዳትይልሽ ነበር። ታዲያ ለዚህ እኮ አይደለም ያልኩሽ፣ እንደዛ ያልኩሽ እኮ ለአሁን ለማይሆን ተልካሻ ነገር ሳይሆን ለቁም ነገር ነበር ያልኩሽ ብሎ የነገራታና ማርታ ግን ማሰብና መጨነቁን ማቆም አልቻለችም። ምክንያቱም በሀሳብ በጣም ሄዳለች። ደረጀ የሆነችውን ነገር ለመጠየቅ ቢሞክርም ነገር ግን ብቻ ሮስ ቤት ላይ እንዳልሆነች ደጋግማ ስትነግረው ነበር። ዳጣም በሀሳብ ሄዳለች። ምክንያቱም በትንሽ በትልቁ እሷን መመነጫጨቅና እሷን መጥላት ስራ ሆኗል ማለት ነው። ምናምን ብላ ነገረቻት። እናትሽን አታውቂያትም እንዴ? ከዛ ዳጣ የምታወራው ነገር እንደዚህ ብላ ነገረች። እስቲ ምን እንዳየሽው ንገሪኝ እያለች ስትጠይቃት ነበር። ከዛ እሷ መናገር ትሞክርና ታቋርጣለች። ስለ እናቷ ማውራት ይከብዳታል። እናቷ ማን እንደሆነች
በጭራሽ ዳጣ ምንም አታውቅም። አባቷን ብቻ ነው ያወቀችው። ጎዳና ላይ ተጥላ እንዳደገች ማንም ሳያውቅም ከአባቷ ውጪ። ታዲያ ምን ተፈጥሮ ነው እያለ ማርታ ንገሪኝ፣ እንደዚህ ያስጨነቀሽ ነገር ምንድነው ብላ ልክ እንደ ተረት አድርጋ አንድ ነገር እየነገረችው ነበር። ካፌቼ ሊዮ አሁንስ አይሊዮ እያለችው ልክ እንደ ተረት አድርጋ ጅብ ወይም በግ በዘጋበው የቱ ይሻላል? አለዛ ጅቡን ሁላችን ልበላ እንችላል ምናምን እያለችው ነበር። ከዛ ከፍተሽ ማየት ትችያለሽ፣ አለዛ ደግሞ ትተጽፋትሽ ትኖራለሽ እያለ ነበር። ከዛ እማዬ የዲኤንኤ ውጤቱን አየሽው? አይመለከትሽ ብቻ ከዚህ ትላትና ከዛ የትና ቀድጄ ጥዬዋለሁ። እማዬ ብዙ ብር እኮ ነው ያወጣሁበት። ኧረ እባክሽ ስጀምር የት ነው ዲኤንኤ መማር ያስደረግሽ የት ነው ምናምን ብሎ ጠየቀችው። ከዛ እማዬ ግን መቅለድ እኮ አልነበረብሽም፣ ብዙ ብር እኮ ነው ያወጣሁት ለምን ብላ ትናደዳለች ማለት ነው። ከዛ ተናደደ ትወጣለች ከክፍሏ። ከዛ ማርታ ደግሞ ዲኤንኤ ሊዮ አሊዮ እያለች ግራ ተጋባች፣ መክፈቷም ጨነቀች። ከዛ የተቀደደውን ቅዳጅ አንድ ላይ አስቀምጣ ካፍታ ለማየት ትወስናለች ማለት ነው። በመጨረሻ እንግዲህ ፈጣሪ ሆሪደኝ መጥፎ ነገር አታሳየኝ እያለች ወረቀቱን ጠግና ለማየት ትወስናለች ማለት ነው። የተቀደደ ወረቀት ኢሜጅን በቃ እሷም ተናዳለች። ዲኤንኤ ምርመራው ምን እንደሆነ ስላላወቀች በጣም ተበሳጨች። ከዛ ቁጭ ብላ እያሰበች ነበር። ከዛ ቁጭ ብላ እያሰበች ናታና ዳጣ ተያይዞ ኳስ እየተጫወቱ ነበር። ይመጣሉ። ከዛ ወደ ኬት ነው የምትመጡ? ኳስ እንጫወት። አንቺ ደግሞ ከወንድ ጋር ትራገጫለሽ እንዴ? ታዲያ ሴት ከመቼ ነው ለወንድ ብቻ ነው ኳስ ያለሽ ማን ነው እያለቻት ነበር። ከዛ እኔ ዳጣ ነኝ እያለች ሜ ደግሞ በእነሱ በጣም ትቀናና ትናደዳለች ማለት ነው። ቆይ ምን እየሆንሽ ነው? ኳስ ከኔ ጋር ተጫወተሽ ምን የሚያናድሽ ነገር አለ እያለ አንተ ምን አገባም አንተማ እኔ ለማናደድ ቆርጣ ተነስተሃል እያለችው እጅግ በጣም ስትናደድበት ነበር እናታ ላይ። ሆኖም ግን በመጨረሻ ዲኤንኤ እንደምንም ብላ ጠጋግና የተቀደደውን ለማንበብ ወሰነች። ከዛ ስታየው ዲኤንኤ ውጤቱ የደረጀ ልጅ እንደሆነ ያሳያል። በጣም ደነገጠች። ይሄንን ማመን አልችልም ብላ በጣም ጉዋለች። ልጄ ልክ ነበረች፣ ለካ እኔ ነኝ ተሳሳትኩት፣ መጀመሪያም መጠርጠር ነበረብኝ በማለት እጅግ በጣም ትደነግጣለች። ናታ ምን እየሆንሽ ነው? ከዋስ እኮ ተጫወቱ። ለዚህ እኮ ነው ካንቺ ጋር መሆን የማልችለው። ጸባይሽ እጅግ በጣም ከባድ ነው። ቆይ ምን አባሳጨሻል? ምን ያናድሻል? ምን ስራ ነው የጠየቁሽን የማትመልሽልኝ? እኔና ኤልሚን ናታም እጅግ በጣም እናደዳል ማለት ነው። ከዛ ፈንዴት ጥሏት ይወጣል። ከዛ እሷም ብቻዋን መቀመጥ ትጀምራለች። ከዛ ማርታ እጅግ በጣም ተናዳ ዳጣ እያለች ዳጣ ስትጠር ኢሜ እማዬ አቤት ማሚ ብላ ሮጣ ስትል አንቺ ከመቼ ነው ዳጣ የሆንሽ? ዳጣ ነው እንጂ አንቺን ጠርቼሻለሁ እንዴ አለች። እማዬ የዲኤንኤ ውጤት አየሽው? ውጪልኝ፣ ዳጣን ጥሪኝ ብዬሻለሁ፣ ዳጣን ጥሪያት ውጪ ብላ አባረረቻት። ከዛ ዳጣን ለመጥራት ትሄዳለች ኢሜ። ከዛ ዳጣ ስትመጣ ዳጣ እያለች ዳጣ ትመጣና አቤት እዚህ መቆስ ለዚህ ጋር ቁጭ በስተ አይ እዚህ ብቆም ይመቸኛል። ከዛ ዳጣ አባትሽ ማን ነው እስቲ ንገሪኝ እያለች ስትጠይቃት ዳጣ በጣም ደነገጠች። አባቷ ስሙን እንኳን በቁጡ የማታውቅ የጓደኛ ልጅ በማለት ነበር ያስተዋወቀ። የምትናገር ነገር ጠፋባት፣ ደነገጠች። ዳጣ የምታወራው ነገር ምንድነው? ሲሳይ አባቴ ሲሳይ አይደለም እንዴ? ለምን አባቴ ሲሳይ ነው ማለት የከበደሽ ወይንስ ሌላ አባት አለሽ ብላ ስታፋጥጣት ነበር። ነገር ግን ዳጣ በጣም ፈራች። አቦ በግድዬ በቃ አታስጨንቂኝ ብላ ሮጣ ትወጣለች ማለት ነው።